አዲስ አበባ ዩኒቨርሲቲ ብዙ ነገር ያየንበት ዩኒቨርሲቲ ነው። ራሳችንን ፈልገን ያገኘን ዝም ብለው ቀለም ብቻ የተማርንበት ብቻ ሳይሆን ራሳችንን ፈልገን ያገኘንበት አስተዳደር፣ ፖለቲካ፣ ፍቅር፣ ማህበራዊ ኑሮ፣ ሃይማኖት፣ አገር ጠቅላላ ያወቅንበት ግቢ ነው። ለዚህም እጅግ በጣም እናመሰግናለን። በዓል ስለሆነ ብዙ ትዝታ አለ። ብዙ ትዝታ አንድ ጊዜ አንድ ሰው ትዝታዎትን ተናገሩ ሲባሉ ትዝታማ ነበር በጎተራ ሙሉ አንዱን ስስበው ይበተናል ሁሉም እንዳሉ አንዱን ስንስበው ሁሉም እየተበተነብን ያስቸግራል። ከበዓል ጋር በተያያዘ ለማስታወስ እንዲመቸኝ እሱን ባስታውስ ይሻላል። ይሄ ዩኒቨርሲቲ ብዙ ሰዎች አስተዋውቀናል። ትልልቅ ምሁራን፣ ትልልቅ አስተማሪዎች አሁን እንደ ታሪክ ሰው ሁሉ ማያምነን ነገሌ አስተምረውናል ስንል እንኳን ማያምነን ሰዎች በአጠገባችን አልፈዋል፣ አጠገባችን ነበሩ፣ ነግተውን አልፈናል። ስለዚህ በጣም እድለኞች ነን እና ይሄ ዩኒቨርሲቲ 75ኛ ዓመቱን ነው ዛሬ የሚያከብረው። እኛ 3ኛ ዓመት ያልን 30ኛ ዓመቱን ሲያከብር አብረን አክብረናል። እድሜ ሰጥቶን አሁን 75ኛውን ለማክበር በቅተናል። እግዚአብሔር የተመሰገነ ይሁን። 30ኛ ዓመት ሲከበር ባህል ኮሚቴ ነበር። ትልቅ ኮሚቴ ነው። የቲያትርም የሙዚቃም የግጥምም ብዙ ነገር ያለበት ነው እና ከኛ ቀደም ያሉት መሀል አንድ በቀለ አበባው የተባለ ሰው የደረሰው ስሉስ ምኞት የቲያትሩ ከባህል ኮሚቴ ውስጥ የቲያትሩ ኃላፊ ነፍሳቸውን ይማርና አቶ መንግስቱ ለማ ነበሩ እና ከነዛ እሳቸው ነበሩ ፕሌይ ራይቲንግ የሚያስተምሩና ከነሱ መሃል የበቀለ አበባውን ነፍሱን ይማረውና ሱማው ዛሬ በህይወት የለም የሱን ስሉስ ምኞት የሚል ቲያትር ይመርጡና ለዚሁ ለ30ኛው ዓመት እኛ ባች ይመጡና እናንተ ብትሰሩት ይሻላል ከዛ ድርሰት አምጥቻለሁ እናንተ አዘጋጁ ብለው እኔን አዘጋጅ መድበው ካስታርጌ ለ30ኛ ዓመት እንዳደርስ ይሰጡኛል እና ስራው ይጀምራል። ነገሩ በተለያዩ ቴክኒካል ምክንያት ቲያትሩ ሳይታይ ቀርቷል። ያን ጊዜ ቲያትር ኮሚቴ ነበሩ። እሳቸው ብዙ ነገር እሳቸውን ነው የምጠይቀው ምንም ነገር ስፈልግ ለቲያትሩ ጉዳይ። በመጨረሻ ከዋና ሰብሳቢው ጋር ተጣልተው ከኮሚቴው ወጡ። ይህንን ሰምተናል። ግን ያው አቶ መንግስቱ ማለት ዝም ብለው ተናደውም ሲያወሩ እያለቀሱም ሲያወሩ ምንም ሲሪየስ ሆነውም ሲያወሩ የሚያስቁ ካፋቸው ማርጠብ የሚል ሰው አይነት ሰው ናቸው። ቦርን ኮሜዲያን ናቸው እና ማዋራት ስለፈለግን ያን ነገር እንዴት ነው አብዬ ምናምን ስላቸው አይ እኔ እኮ ወጥቻለሁ ከዛ ኮሚቴ አሁን ሌሎች ናቸው እነሱን ጠይቅ እኔ ወጥቻለሁ። ለምን ወጡ ማለት ብዙ ነገር አለው እሱ ብዙ ታሪክ ነው አሉ። ፋርዘር ማውራት ፈለኩ። እንደው መጀመሪያም እኮ ስህተት ተሰርቷል አብዬ ያልኳቸው ምን እርሶ ነበሩ ሰብሳቢ መሆን የሚገባው አልኳቸው። ወሬ ለመጫር ቆሙ። ወክ እያደረግን ነበር። ቆሙና ፈሪ እንደሱ አትፈል እኔ ማንም አለቃዬ ቢሆን ሲጠራኛ ቤት ሲልከኝ ወዴት ብዬ እታዘዛለሁ። ይሄ መመሪያዬ ነው። አህያም አለቃዬ ብትሆን ስትጠራኛ ቤት ስትልከኝ ወዴት ብዬ እታዘዛለሁ። ነገር ግን ይህ አህያ ከበላይ ነው ያለሁት ብሎ ፋንድያውን ቢጥልብኝ ግን አልቀበለውም። ይህን ካስታወስኩ ደግሞ ለሌሎች ድል ሰጥ ይቻላል። አዲስ አበባ ዩኒቨርሲቲ ወደ 43 ዓመት የሆነኛል ስመጣና በቁምጣና በረባሶ ነው የመጣሁት። ከዛ በኋላ ገባሁን ቢል ካለ ሪከርዱን የሚጋፋ ይንገረኝ እና በቁምጣና በረባሶ መጥቼ ምን ሊያጋጥመኝ እንደሚችል ታውቃላችሁ። የዛኔ ብዙ ተማሪ ለመጀመሪያ ጊዜ የገባበት ይመስለኛል። ከእስር ቤት የነበሩ ሰዎች ተፈተው በጣም የሚገርም ችሎታ ያላቸው ሰዎች መቹር ያደረጉ ሰዎች የገቡበት ጊዜ ነበረ እና ብዙ ተማሪ አለ እና እዚህ ከገባው በኋላ
ያው ቁምጣና በረባሶ እንዳለ ሆኖ በዛ በኩል የሚመጣው ፈተና እንዳለ ሆኖ የመጀመሪያው ፈታኝ ነገር ለእኔ ዳቦ ምግብ ሆኖ መቅረቡ ነበረ። ትዝ ይለኛል እና ለእናቴ ደብዳቤ ስጽፍ የሆነው ሆኖ ዳቦ ለዛውም በወጥ እና ምግብ ሆኖ ደግሞ 11 ሰዓት ላይ ነው የሚቀርበው እና ያን መለማመድ የመጀመሪያ ፈታኝ እንደነበረ ትዝ ይለኛል። ዳቦ ምግብ ለዛውም በወጥ አባትህ እስኪመጣ ተብዬ የሚሰጠኝ ራት እስኪቀርብ ተብሎ የሚሰጠኝ ነገር እና ሪሌሽንሺፑ በዛ ነው የጀመረው። ከዛ በኋላ ዶርሚተሪ ውስጥ የነበረውን እንግዲህ መገመት ትችላላችሁ። እንደዛ ስኖር ብዙ ደግነቶች፣ ብዙ የሚያስፈሩ ነገሮች ነበሩ። ብዙ ተማሪ ይባረራል፣ ትሸኛለህ፣ ጓዝህን አትፍታው ክሪስማስ ሲመጣ ይዘው ስለምትሄድ እና አስፈሪ ነው። G17ማ ቀዘቀዘች አሉ የተዋት ሲሄድ ጋቢ ለባሽ ሁሉ ይባላል እና G17 G16 በእኛ ጊዜ የነበሩ መማሪያ ክፍሎች ናቸው፣ አሁንም ያሉ ይመስለኛል። እና ጋቢ እየለበሰ ተማሪ እዚያ ስለሚማር ሲጨርስ ማነው ክሪስማስ ላይ ይመለሳል ነው ማስጠንቀቂያው ለእኛ ነው። ይሄ ሁሉ ፍርሃት የነበረበት ነው እና ያተረፈኝ የእንግሊዝኛ የሚድ ሴሚስተር ፈተና እንደነበር አስታውሳለሁ። ፈተናውን ወሰድኩ። ሲነጻጸር ከተማሪው ጋራ የሚያስፈራ ነገር የለውም። ከዛ በኋላ እናቁት የሚያስፈራራኝ ቦላሌ ለባሽ ሁሉ ለካ ከኔው ጋር ተስተካካይ ነው ማለት ነው። እና በዛ ሁኔታ ነው እንግዲህ አዲስ አበባ ዩኒቨርሲቲ እየተማርኩ እያደግኩ በስራ ዓለም የአቅሜን ያክል አገሬም ከሀገሬም ውጭ ወደ ዩኒቨርሲቲው እየተመለስኩም ወጣ ገባ እያልኩኝ በማስተማርም አትገባም የምባልበት ዩኒቨርሲቲ ተማሪ ሆኜ የተማሪ መታወቂያ እያሳየሁ አትገባም እባል ነበር። ያዩኛል። አዎ ልክ ነው፣ ፎቶ ያንተ ነው፣ አምሳያ ቢሆንስ ይላሉ ያዩኝና አምሳያ ቢሆንስ። ከሁሉ የማይረሳኝ አንድ ከሁሉ የመጣ ተማሪ የሳይንስ ተማሪ አምቤክስ ኮንስታንት የሚባል ቲዮሪ ፈጥሬያለሁ ብሎ 4 ኪሎ ይለጥፋል። አምቤክስ ኮንስታንት የአይንስታይንን የሬላቲቪቲ ቲዮሪ የሚሽር ነው በአምባቸው አስተሳሰብ እና ያንን በጣም ገርሞ ስለነበረ 4 ኪሎ እንሄዳለን ከጓደኞቼ ጋር ከዚህ እና ግድግዳ ሙሉ በጣም ብዙ የተጻፈ ለሶሻል ሳይንስ ተማሪ የማይገባ በጣም ብዙ ነገር አለው። እሱን አይተን ምን ይሆን ብለን ስንገረም የግቢ ዘበኞች መጥተው አንተኛውን አስቲ ወደዚህ ይሉኛል። አቤት ስላቸው ቤት ገባህ ቤት ገባህ። ኋላ ክርክር ተጀመረ። እንዲህ አሁን ያስቀናል። የዚያን ጊዜ በጣም አስከፋን። እንዴት የድሃ ልጅ አይማርም ወይ ወዘተረፈ እንዲህ ተባለ እና የድሃ ልጅ የመሆን ያለመሆን ነገር ሳይሆን ያምፅም እምቢ ማለትም የመጋፋትም ነገር ስለነበረው ነው። ሌላው ሁሌም ማስታውሰውና ባገኘው ባመሰግነው ደስ የሚለኝ የእንግሊዝኛ አስተማሪዬን ነው። ገብረሃና እንግዲህ እንግሊዝኛ ያላችሁ ሰዎች ደርሳችሁበት እንደሆነ አላውቅም። ገብረሃና የሚባል በጣም የምንፈራው እንግሊዝኛ አስተማሪ ነበር። ፍሬሽመን የመጨረሻውን ፈተና ወስደን ስንወስድ ፈተና ክፍል መጣና እናየዋለን። በጣም ስለምንፈራው ምን ሊያደርግ መጣ እያለ ነው የምናየው እና ደረጃውን ወጣ። ቀደም ያልኳችሁ G16 G17 አካባቢ ነው ፈተና የሚሰጠው። እኔ ያለሁበት ሮው ሲደርስ ቆመ። ወደ እኔ መጣ። በቃ ሊቀደው ነው ማለት ነው። በጣም ቁጡ ነው፣ በጣም ኃይለኛ ነው። ሲስቅ አይተነዋል ነው። መጣና ፈተና መቼ ነው የምጨርሰው ሲለኝ ዓርብ ፈተና እንደጨረስክ እንድትመጣ ይለኛል። አይ ይሄ ሰውዬ በቃ ክሪስማስን አልፌ እንደምንም ደርሼ ነበረ ሰከንድ ሴሚስተር ላይ ምን ሊያደርገኝ ነው ብዬ ፈተና ስጨርስ ሄድኩኝ። አንድ ጓደኛዬ ልጅ ጠብቀኝ ብዬ ስሄድ ገብረሃና አንድ ሸሚዝ፣ አንድ ረዥም ሱሪ፣ ለትራንስፖርት የሚሆነ ገንዘብ አዘጋጅቶ በርታ አይዞህ ገብረሃና የት እንዳለህ አላውቅም።
ዛሬ እዚህ ቆሜ ግን አመሰግንሃለሁ። በመጨረሻ ብዙዎቻችሁ ለፖለቲካ ወርታችኋል። ለፖለቲካ ውስጥ ያለሁበትም ግን አዮማ ተመራጭ ነበርኩኝ። አዮማ የመመረጤ ነገር አስቂ ነው። ጠቁሙ ሲባል አንዱ ነገረኛ እጁን ያወጣና ፍሬው ይላል። ፍሬው ፍሬሽ ለሚለውም አብሮ የሚሄድ ከዛ ተማሪ ኦ ብሎ ይስቅና ፍሬው የትኛው ሲባል ያኛው ገበሬው ቆምኩ። ስቆም እኔ ነኝ። ሁሉም ተማሪ ያገኛል። ቮት አድርጉ ሲባል ሁሉም ሆ ብሎ እጁን አወጣና አዮማ መረጠኝ። ግን ብርዱ እንዴት አድርጎ ከረም ቢሉት የእኛን ሀገር ገበሬ ጥሏይ ጥሌው ጌታ ሚስቴ ሞታ ቀሚሷን ልብሼ ከረምኩ አሉ። እነሱ እዛ ሲመርጡኝ የሴሊሲ ኦፊስ ፓርታይም ስራ አገኘሁ። የአዮማ ተመራጭ መሆኔ ማለት ነው። እና ገንዘብ አገኝ ጀመረ ማለት ነው። እንደ ማንኛውም ሰው ካፌ እየሄድኩ ላውንጅ እየሄድኩኝ ሻይ ቡና ማለት ቻልኩ ማለት ነው። እና በዚህ ታየና እኔም ትንሽ ነቃ ያልኩ መሰለኝና ግጥም ጽፌ በተማሪዎች እንትን አነባለሁ አልኩ አንድ ጊዜ። እና ያችን ግጥም እንደው ለአፕሩቫል ለአንዱም አነባለሁ። እና ምንድን ነው የምትለው? ጅማቱን ወጥሮ መግረፍ መች ይበቃል፣ ለአቀኛኘቱም እውቀት ይጠይቃል። ቅኝቱ ተሳክቶ ግርፉ እንዲሰምር ይበጃል ጠንክሮ ጅማቶቹን ማከር። ከከረረ ወዲያ ከሰላ ቅኝቱ ሁሉም ከነካካው እንደያመታቱ ያንዳንዱ ገረፋ ጠንከር ያለ እንደሆን ጅማቶችም ጅማት ዜማውም ዜማ ይሆን ትላለች። ኋላ እኔ ክራር ነው አንድ ማታ እንዲሁ በውጭ ማውቀው ሰውዬ ዶርሚተሪ መጥቶ ነገ ልደት አዳራሽ ለምን ይጠራል? ከቻልክ እንዳትመጣ ከመጣ እንዳትነሳ አለኝ። የፖለቲካ ተሳትፎ እዛ ላይ ያበቃ። በመጨረሻ መግቢያው ላይ ወጣቶችን ስለማንቀሳቀስ ስለ ከተማ ንጽህና መድረክ መሪው ጠቅሰው ነበር። በዛሬው ዕለት ፕሎጊንግ ኢትዮጵያ ይባላል እኔ የምሳተፍበት እንቅስቃሴ። በነገራችን ላይ እዚህ ዩኒቨርሲቲ ውስጥ አጀንክት ፖዚሽን አለኝ። ስለዚህ የገባሁ ለማስተማር ለመስራት ጥረት አድርጋለሁኝ። የፕሎጊንግ ኢትዮጵያ እንቅስቃሴ የበጎ ፈቃደኞች እንቅስቃሴ ነው። ሰዎች የእግር ጉዞ እያደረጉ እግረ መንገዳቸውን በካይ ፕላስቲክ ቢያነሱ ይጠቅማቸዋል፣ አካባቢውንም ይጠቅማል የሚል ሀሳብ ይዞ የሚንቀሳቀስ ነው እና ላለፉት 5 ዓመታት ሳይቋረጥ እሁድ ይህን እንቅስቃሴ እናደርጋለን። ሳይቋረጥ ኤንጂኦ አይደለም፣ ዚሮ በጀት ነው። ዚሮ በጀት እንቅስቃሴ ነው። በዛሬው ዕለት በካይ የሆነ የፕላስቲክ ቄጠማ ይታገድ። የፕላስቲክ ቄጠማ መቷላይታችሁ ከሆነ እና ሳያጠፋን ይታገድ የሚል የበይነመረብ ዘመቻ ጀምረናል። በጎ ፈቃደኞች እዛ ውስጥ ያላችሁ ተቀላቀሉን። አመሰግናለሁ።